ባይብል ኮቨናንት ኮሌጅ በእውቀታቸውና በመንፈሳዊነታቸው የተመሰከረላቸውን የረጅም ጊዜ ማስተማር ልምድ ያላቸው መምህራንን የያዘው ኮሌጃችን አዲስ ተማሪዎችን መቀበል እንደጀመረ ስናሳውቅ በደስታ ነው። በትምህርት ፕሮግራሞቻችን የዶክትሬት ዲግሪን በ3 ዓመት፣ የማስተርስ ዲግሪን በ2 ዓመት፣ የባችለር ዲግሪን በ3 ዓመት እንዲሁም የዲፕሎማ ዲግሪን በ2 ዓመት ያጠናቅቃሉ። ዋና የትምህርት ክፍሎቻችን ስነ መለኮት፣ የቤተ ክርስቲያን አመራርና አስተዳደር፣ ክርስቲያናዊ የማማከር አገልግሎትና የሚሲዮሎጂ ትምህርት ናቸው። እነዚህንም ትምህርቶች በቀን በማታ ቅዳሜና እሁድ እንዲሁም በርቀትና ኦንላይን በአማርኛ በኦሮምኛና በእንግሊዝኛ መማር የሚችሉበትን መንገድ አመቻችተናል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለውና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ተባባሪ አባል የሆነው ሚኒስትሪያችን በአሜሪካን ቱታን ካተረፈው ተርኒንግ ፖይንት ሚኒስትሪ ጋር በጋራ በመሆን የዶክትሬት ኦፍ ሚኒስትሪ እንደሚሰጥ ስናሳውቀው በደስታ ነው። ለእያንዳንዱ ፕሮግራምና ዲፓርትመንት አቅምን ያገናዘብና ተመጣጣኝ ክፍያ ብቻ ይጠይቃሉ። ለመመዝገብ በቴሌግራም ቻናላችን @preparingmessengers፣ በዌብሳይታችን biblecovenantcollege.com፣ በስልክ ቁጥራችን 0920 666944 ወይንም 0904 696363 ያገኙናል። ባይብል ኮቨናንት ኮሌጅ። ዘመንን ማወቅ ከመንፈስ ቅዱስ ጋር ህብረትን ይፈልጋል። ሉቃስ 12:56-57 ደግሞም ህዝቡን እንዲህ አለ፣ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲህም ይሆናል። በአዜብም ንፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። እናንተ ግብዞች ይላል። የምድሩንና የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህን ዘመን የማትመረምሩት እንዴት ነው አላቸው። አዋቂዎች ናቸው ባይዘወሽ አይደለ? ዝናብን በዚህ ዝናብ ይመጣል፣ በዚህ ነፋስ ይመጣል ምናምን ነገር በደንብ ነው ፎርካስት የሚያደርጉት፣ በደንብ ነው የሚያውቁት። በዚህ በምድራዊ ነገር ማለት ነው ያውቃሉ። ዝናብ ቢመጣ መሬቱን ያረሰርሳል፣ ሰብል ይሆንላቸዋል፣ ይጠግባሉ። ለምድር ነው ግን እሱ ሁሉ ጠቀሜታው። ንፋሱን ቢመጣ ወይን ይጎዳል ወይን ይጠቅማል፣ ከምድራዊ ጋር ነው የሚገናኘው። እነዚህ ሰዎች ምን አላቸው? ያውቃሉ ግን ግብዞች ይላቸዋል መጽሐፍ ቅዱስ። ግብዞች ናችሁ ይላቸዋል። ነገር ግን ብሎ ይህን ዘመን የማትመረምሩት እንዴት ነው? ለምን? የኛ ህይወት ዘመኑን ከመመርመር ጋር ይገናኛል፣ ዘመኑን ከማወቅ ጋር ይገናኛል። ለምን? ጠቢብ ዘመኑን በማወቅ ነው ራሱን የሚያድነው፣ ራሱን የሚያተርፈው። ዘላለማዊ የሆነ ድነት ያለው ዘመኑን ከማወቅ ጋር ይገናኛል። ኖህን ካያችሁ ኖህ ሊወለድ ሲል ስሙን አወጡለት አይደለ? እግዚአብሔር በረገማት ምድር ላይ ከእጃችን ልፋት ከትግል ሊያድነን ሊያሳርፈን የሚል ትርጉም ነው ያለው የኖህ ስም። ሊያሳርፈን በዚህ በተረገመች ምድር ላይ ለኛ እረፍትን ሊሰጠን ነው ይሄ ልጅ የተወለደው ብለው ስሙን ማን አሉት? ኖህ አሉት። እውነት አይደለ? እውነት እኮ ነው። እንደዛ ነው ያደረገው ኖህ። ኖህ ያቺን መርከብ ሰርቶ አምኖ በምን በእምነት ለ120 ዓመታት በቃ አመነ። ዘመኑን ተረዳ። ዘመኑ ከፊቱ ያለው ዘመን ምንድነው? እሱ የጥፋት ዘመን ነው። ምድር ሁሉ ይጠፋል፣ ግን በዚያች መርከብ ውስጥ የሚገባ አይጠፋም። አለቀ። እግዚአብሔር ነገረው፣ አመነ፣ ዘመኑን አወቀ፣ ተረዳ። ለሌሎቹ ለውጪ ለሚታዩ ይበሉ ነበር፣ ይጠጡ ነበር፣ ይጨፍሩ ነበር ይላል። እንደ ኖህ ዘመን ይላናል እኮ። ልክ ተመሳሳይ በዚህ ዘመን ይበላሉ፣ ይጠጣሉ፣ ይጨፍራሉ አይደለ? ያ በማን ውስጥ ለገቡት በመርከቡ በኢየሱስ ክርስቶስ ውስጥ ለገቡት ደግሞ ምንድነው? ፕሮቴክሽን ነው፣ ጥበቃ ነው፣ የማይጠፉት። the only way escape ማድረግ ከዚህ ከጥፋት ጊዜ ሰው የሚድንበት የሚያመልጥበት ጊዜ በኢየሱስ ክርስቶስ ውስጥ በመግባት ብቻ ነው። አለቀ። በአንድ ጀንበር ነው የሚለወጠው። ጀንበር just ቅጽበት በዛ ሂደት ውስጥ ይለወጣል። መርከብ ውስጥ የሚያስገባውን ሁሉ አስገባ። ከዛ ከኋላው ማን ዘጋ ይላል? እግዚአብሔር በሩን ዘጋ ይላል። በመጨረሻው ዘመንም የሚሆነው እንደዛ ነው። የሰው ኃይል ያን በር መክፈት አይችልም። እግዚአብሔርና እግዚአብሔር ነው። በሩ የሚዘጋው እግዚአብሔር ነው ማለት ዘመኑ የሚዘጋው እግዚአብሔር ነው። ዘመንን እግዚአብሔር ከዘጋ በኋላ ማንንም ማንቀሳቀስ አይችልም። አሁን ነው እጃችን ላይ ያለ። አሁን እጃችን ላይ ያለ ባይዘው አሁን መብት አለን። አሁን ኃይልኛ ጋር አለን። መማለድ፣ መጸለይ፣ መጮ፣ ሰዎችን ማስመለጥ አሁን ነው። ማንችልበት ምልጃ የሌለበት ጊዜ አለ ባይዘው። በምልጃ ማስቆም ማንችልበት ዘመን ይመጣል። የነኖህ በደንብ ጥሩ ማሳያ ነው። ፊዚካሊ ጥሩ ማሳያ። እግዚአብሔር ከኋላ በሩን ዘጋው ይላል። ኢየሱስ ክርስቶስ ምን እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ አይደለም? አሳርፋችኋለሁ። ኢየሱስ ክርስቶስ የዛ ምሳሌን ጥላ ሆኖ ያለፉ ናቸው እነዛ ሰዎች። አሁን በኢየሱስ ክርስቶስ ደግሞ ወደሱ የመጡት ሁሉ የሚያርፉበት። ታዲያ ሁሉ ኢየሱስ ክርስቶስን አውቀውታል ወይ?
ሲዝኑ ገብቷቸዋል ተረድተውታል ካልን ነው ብዙ ተረተረት ነው የሚወራው ማለት ነው ብዙ ተረተረት ግን ማረፊያ መንገድን እግዚአብሔር አስቀምጦልናል ከፊታችን ጥበብ ከየት ይገኛል ካልን ጥበብ ከየት ይገኛል በመንደነው ሰዎች መረዳት የሚችሉት የእግዚአብሔር ቃል ነው ጥበብን የሚሰጣን ቃሉ ጋር ከሄድን አሁን የትም መውጣት መውረድ የለብንም የእግዚአብሔር ቃል ጋር ከመጣን ዘመኑ እንድናውቅ በጣም አቅም ይሰጠናል ለዚህ ዳንኤል ጥሩ ማሳያ ነው ይሄ ህዝብ ዳንኤልም ጨምሮ ወደ ባቢሎን የሄደ ነው ህጉ ተራርቋል ምንም ምርጫ የላቸው ተራ ህዝብ ሆኖ ባሪያ ሆኖ እየተገዙ እየኖሩ ነው ሰው ደግሞ በቀላሉ ችግርን ይላመዳል ታውቃላችሁ ባርነት ሀገር ሄደው ባቢሎን ላይ ከዛ ከተመቸ ሀገር ላይ ወጥቶ ኮምፎርት ዞ ረስተውታል በቃ ረስተውታል ማለት ይሄንንም አያሳጣኝ እያለ እየኖረ ያለ ነው ዳንኤል ግን እንደዛ አላለም ለምን አምላኩን እሱ አሁን ያጣው ምንድነው እሱ just የራሱን ኑሮ ሳይሆን አምላኩን ግን ያጣነ ለእግዚአብሔር ማጣነ ለእግዚአብሔር መስዋዕትን ማቅረብ እግዚአብሔር ማምለክን በዛች ቦታ ላይ ያቺ ቤተ መቅደስ ላይ ለእግዚአብሔር ካልተሰዋ መስዋዕት ሁሉ የረከሰ ነው ስለዚህ የሱ ህልም ምኞቱ ምንድነው እሱ የእግዚአብሔር ቤተ መቅደስ መልሳ አንሰራርታ ተሰርታ ለእግዚአብሔር መስዋዕትን ማቅረብ ነው የሚፈልጉት ስለዚህ ጊዜውን በጉጉት ነው የሚጠብቀው ዳንኤል እና መጽሐፉን ያነባል የማንንም መጽሐፍ የነብዩ ኤርሚያስን መጽሐፍ ያነባል ይቆጥራል ኢየሱስ ክርስቶስ ጌታ ነው ልክ እንደ እርጉዝ ሴት ቀናን ትቆጥራለች አይደል 1 ወር 2 ወር 3 ወር ምናምን ይባላል ከዛ ሳምንታት ውስጥ ሲገባ ደግሞ 2 ሳምንት ምናምን ከዛ ቀን በጉጉት እንደሚጠብቁት ሁሉ ዳንኤል ዘመኑን ሁሉ 70 አመቱን በሙሉ እንደዛ በጉጉት ሲጠብቅ ነበር ለርሱ እቺ ቀን የነጻነት ቀን ለአምላኩ በቦታ በትክክለኛ ቦታ የሚሰዋባት ጊዜ ነበር እሱ ባይሰዋ እንኳን ዳንኤል አልተመለሰም ባይዘወይ ዳንኤል ወደ ባቢሎን አልተመለሰም አያሳዝናችሁ እኔ በጣም ያሳዝነኛል ባይዘወይ ልቡ የቀናው ለእግዚአብሔር ነው እንጂ ለራሱ አልነበረም ማለት ነው ለእግዚአብሔር ነው የቀናው ለእግዚአብሔር ሊሰዋለት ይገባን ነበርና ለእግዚአብሔርም ህዝብ ነበር የሚቀናላቸው ማለት ነው እና ምዕራፍ 9 ላይ ሄደን ስናነብ ቁጥር 1 ላይ በከላዳውያን መንግስት ላይ በነገሰ ከሜዶን ዘር ከነበረ ካሻዋሪው ልጅ በዳሪዮስ በመጀመሪያ አመት በነገሰ በመጀመሪያ አመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የአመቱን ቁጥር በመጽሐፍ አስተዋልኩ ይላል በመጽሐፍ አስተዋልኩ የኢየሩሳሌምን መፍረስ የሚፈጸምበት ኢየሩሳሌም ፈርሳ የምትቆየው ለስንት አመታት ነው ለ70 አመታት ብቻ ነው ስለዚህ አሁን ይሄ ይፈጸማል ኢየሩሳሌም ድጋሜ ትገነባለች ቅጥር ይኖራታል በውስጧም ሰዎች ይኖራሉ እንስሶች ይኖራሉ ኤርሚያስን ሲናገረው ምን አለ ለቅሶ ምናምን ነገር ለቅሶ ይለቀሳል ምናምን ሰዎች ይቀመጣሉ ምናምን ነገር ከዛ ደግሞ ሰርግ ይደረጋል ያ ፕሮግራም ይሆናል ሰዎች ተክላሉ ይበቅላል ምናምን ነገር መሬት ግዛ ያለ ምሳሌ ይነግራል አይደል ኢየሩሳሌም መልሳ ይሄንን ታደርጋለች ነው ፕሮፌሲው ታደርጋለች ድጋሜ ድል ሰጣታለው የሷ ፋይል እዚህ ጋር ተዘጋማ አላበቃም ድል ይኖራታል አሁን ያ ዘመን መጣ ማለት ነው ዘመኑ ከዛ በመጽሐፍ አስተዋልኩኝ ጥበብ ከየት ይመጣል ካልን ከእግዚአብሔር ቃል የእግዚአብሔር ቃል ዘመኑን ይነግረናል የሚመጣው ዘመን ምን ሊሆን እንዳለ ቃሉ ያስተምረናል ይነግረናል በዛነ ምን መረመረው ከዚያ እሱ ምን አረገ ይሄ ፕሮፌቲካል ከሆነ በኋላ ለዚያ ጉዳይ ምን ይደረጋል ይጸልያል ለግልም አጀንዳ እግዚአብሔር ቃል ከተናገራችሁ ቃላችሁን ይዛችሁ ይጸልያለባችሁ ማለት አለብን እንደ ጋራም እንደ ሀገርም እንደ ቤተክርስቲያንም ከሆነ በዚያ አጀንዳ ላይ ምን እናረጋለን እንጸልያለን ዳንኤል ምን አረገ ዘመኑ ደርሷል አልቋል ያንን ይዞ ወደ እግዚአብሔር ገባ ማቅለብ ይሻለ ለምን ምህረት ያስፈልገው ስለነበረ ጉዳዩ ህዝቡን ይዞ ነው ሀገርን ይዞ ነው በእግዚአብሔር ፊት የቀረበው ንስሐ ገባ በምህረት ወድቆ በእግዚአብሔር ፊት ጸለየ እግዚአብሔርም ሰማው ግን እሱ ዳንኤል የጸለየው ወደ ኢየሩሳሌም ለመመለስ ነው ኢየሩሳሌም ቅጥሯ እንዲሰራ ሀገርነቷ እንዲመለስ ህዝቡ ከባርነት ነፃ እንዲወጣ ነው የጸለየው የእስራኤልን መንግስት መመስረት ነው እሱ የጸለየው ጸሎቱ እግዚአብሔር ግን ለዳንኤል የመለሰለት ከዛ ያለፈ ነው ስለ አንድ ምድር ላይ ስላለች እስራኤል ስለምትባለው ሳይሆን ስለ ክርስቶስ መንግስት ነው እግዚአብሔር የተናገረው ኢቭን ዳንኤል ይሄንን መረዳት አይችልም ካቅሙ በላይ ነው እግዚአብሔር የተናገረው ነው ያ ፕሮፌቲካል የዳንኤል መጽሐፍ ፍቺው ራሱ ግልጽ የሆነው ከኢየሱስ ክርስቶስ በኋላ ነው
የመጽሐፉ ፍቺ ራሱ በብሉይ ኪዳን ያለ መጽሐፍ ትልቁ ስለመጨረሻ ዘመን የሚያወራው መጽሐፍ የዳንኤል መጽሐፍ ነው። ኢቭን ለዳንኤል ግልጽ አይደለም፣ ይጽፈዋል ግን ጻፍ ያሳየዋል፣ ያያል፣ ከዛ ይጽፋል፣ ግን ምንድነው አያውቀውም። ለምን? በቃ ስለ ክርስቶስ እኮ ሚስጥር ነው በብሉይ ኪዳን ስለ መጨረሻው ዘመን። ለዛ እኮ ነው ሐዋርያቶች ባይዘው ያለ መንፈስ ቅዱስ ይሄ ሬቬሌሽን አይመጣም። መንፈስ ቅዱስ ብቻ ነው ይሄ ሬቬሌሽን የሚሰጠው። ለምሳሌ ሐዋርያት መጽሐፍ ምዕራፍ 1 ላይ ከኢየሱስ ክርስቶስ ጋር ያን ሁሉ ቆይተው ኢየሱስ ሞቶ ተነስቶ አብራቸው ሆኖ የነገራቸው ምናምን ነገር ስቲል ኢንላይትመንት አልመጣም። መቼ ነው የእስራኤል መንግስት መታቋቁመው አይደለም ይሉት? መቼ ነው? ስቲል አሁንም ጉዳዩ ለነሱ የእስራኤል ምድራዊዋ የእስራኤል መንግስት። ይሄ ለእናንተ ማወቅ አልተሰጣችሁም ከእግዚአብሔር ከአብ በስተቀር። ኢየሱስ ስለማያውቀው እኮ አይደለም፣ ግን ይሄ በጊዜው ሪቬል የሚያደርገው እግዚአብሔር የክርስቶስ መንግስት ያኛው መንግስት ይመሰርታል። አሁን የእስራኤል መንግስት የሚለው በየትኛው መንግስት ውስጥ? በሺኛው ዓመት መንግስት ውስጥ በክርስቶስ መንግስት ውስጥ ነው ያለው። እቺን አሁን ፎርም ያደረጋትን እስራኤል የምትባለው ምድራዊዋን ሀገር ከአብርሃም ኪዳን ጋር ነው፣ ግን ያኛው መንግስት ነው እንጂ ስለዚህ አይደለም። ይሄ የሚሰበሰበው ምናምን ኦፍ ኮርስ ስለ አብርሃም ኪዳን ነው። እና ዳንኤል በመገለጥ በማስተዋል ከእግዚአብሔር ቃል በኤርሚያስ በተነገረ ትንቢት ከዛ መርምሮ ዘመኑ ላይ ደርሶበታል። ከዛ ዘመንን ያወቀ ዘመኑን ማወቅ ምንድነው? ጥበብ ነው። ከምን እናውቃለን? ከቃሉ። ጥበብ አክሽን ከሌለው ጥበብ አይደለም። አንድ ነገር ጥበብ ነው ስንለው ራሱ ማረግ ስንችል ነው፣ ይደረጋል። ጥበብ አክሽን ነው፣ ተግባር ነው ጥበብ። አንደኛ ዜና 12:32 ጥበብ ካለ በአክሽን ይታያል፣ በተግባር ይታያል። ጥበብ አለኝ ብለ ተግባር ከሌለ ጥበብ የለም ነው ባጭሩ። ጥበብ የለም። ጥበብ ካለ ግን በተግባር የሚለይ የሚታይ ጉዳይ ነው ማለት ነው። ዘመንን ነው ያወቁት እነዚህም። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች ዘመኑን የሚያውቁ ጥበበኞች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። ብዙ የምናደርገው ነገር እኮ አለ፣ ግን ያደረግነው ነገር ተገቢ ነው ወይስ አይደለም? እነዚህ ሰዎች የሚያደርጉት ነገር የሚገባውን ነው፣ በጊዜው የሚገባውን ነው ያደረጉ ያሉት። የሚገባውን ያደርግ ዘንድ ሁለት ነገር ማየት ይችላል። አንደኛ ታደርጋለህ ግን አይገባም፣ ኪሳራ። አንዳንድ ሰው እየሰራው ነው እያደረኩ ነው ማለቱን ነው የሚወዳው። ኦኬ እያደረክ ነው፣ እየደከምክ ነው፣ እያላብክ ነው፣ ወጪ እያወጣ ነው ምናምን ነገር፣ ግን የሚገባውን ነው ካልሆነ ኤክስ። አንዳንዱ ደግሞ ቁጭ ብሏል አያደርግም፣ አለማድረግ በራሱ ደግሞ ሌላ ኤክስ። ጥበብ ሲኖር ዘመንን የሚያውቅ የዘመኑ ጥበብ ሲኖር ግን የሚገባውን ያደርጋል። የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ለመላው ለእስራኤል ነው ለወንድሞቻቸው ሁሉ ይገልጡ ሪቬል ያደርጉ ነበረ ማለት ነው። ይሄኛው ሰላም ለእናንተ ይሁን። መጋቢ ዘላለም እባላለሁ። የባይብል ኮቨናንት ኮሌጅ የማስተርስ ፕሮግራም ተማሪ ነኝ። ወደዚህ የመጣሁት ሶስት ነገሮችን ስለ ባይብል ኮቨናንት ኮሌጅ ልነግራችሁ ነው። የመጀመሪያ የባይብል ኮቨናንት ኮሌጅ ትልቅ እድልን ስላመቻቸልኝ ስለዚህ እድል ላወራችሁ ነው። ይህም እድል ምንድነው? የመማር ፍላጎቴን እንድወጣ ያደረገኝ አንድ ቀን ነበር። ቴሌቪዥን እያየሁ ማስታወቂያ አየሁት። ይህንን ማስታወቂያ አይቼ ቴሌቪዥኑ ስክሪን ላይ ባለው ስልክ ደውዬ ወደዚህ ኮሌጅ በመምጣት የመማር እድል ያገኘሁበት ኮሌጅ መሆኑን ይሄን ልነግራችሁ ነው። የባይብል ኮቨናንት ኮሌጅ በጣም በሚገርም ሁኔታ መንፈስን ጸጋን የምንካፈልበት ዕውቀትን የምንካፈልበት ኮሌጅ ነው። ወደዚህ ኮሌጅ ከመጣሁ ጊዜ ጀምሮ በብዙ ነገሮች ትርፋማ ሆኛለሁ። ዕውቀትንም ጸጋንም መንፈስንም ተካፍያለሁ። ብዙ ጊዜ አገልጋዮች ወደ ኮሌጅ ሲገቡ የሚባሉት ነገር አላቸው። ትደርቃላችሁ፣ መንፈሳዊ ነገራችሁ ይጠፋል፣ ዕውቀት ብቻ ትሆናላችሁ የሚባል እንደዚህ አይነት ንግግሮች አሉ። ብዙዎቻችን ወደ ትምህርት ቤት ስንመጣ እንደዚህ አይነት ንግግሮችን አስተናግደናል። ሆኖም ወደ ባይብል ኮቨናንት ኮሌጅ ስንመጣ ይሄ የተባለው ነገር አይደለም የሚሆን። ባይብል ኮቨናንት ኮሌጅ ውስጥ ፍቅርን እንካፈላለን፣ ህብረትን እንካፈላለን፣ መንፈስን እንካፈላለን፣ ጸጋን እንካፈላለን፣ ዕውቀትንም ደግሞ እናተርፋለን። ወደዚህ ወደ ባይብል ኮቨናንት ኮሌጅ ከመጣሁ ጊዜ ጀምሮ እነዚህን ነገሮች ተካፍያለሁ። በጣም የተባረኩበትና ትልቅ እድለኛ እንደሆንኩ የሚሰማኝ እዚህ ኮሌጅ መጥቼ ከተማርኩ በኋላ ነው። የመጀመሪያው ይሄ ነው። ሁለተኛ የባይብል ኮቨናንት ኮሌጅ ከዲፕሎማ ጀምሮ በዲግሪ
በማስተርስና በዶክትሬት ኦፍ ሚኒስትሪ ትምህርትን ይሰጣል። ስለዚህ ይህ ኮሌጅ ሰፊ መርሃ ግብሮች ያሉት ኮሌጅ ስለሆነ በየትኛው መርሃ ግብር መማር የምትፈልጉ ሰዎች ወደዚህ ብትመጡ እጅግ ትርፋማና ተጠቃሚ እንደምትሆኑ ልነግራችሁ ነው ወደፊታችሁ የመጣሁት። ሶስተኛ ተማሪዎች ስጋታቸውና ፍርሃታቸው ኮሌጁ ምን አይነት ኮሌጅ ነው፣ እውቅና አለው ወይስ የለውም የሚባሉ ንግግሮች ወይም ደግሞ ጥያቄዎች ይነሳሉ። የባይብል ኮቨናንት ኮሌጅ በኢትዮጵያ የወንጌል አማኞች ካውንስል ሙሉ እውቅና ያለውና በወንጌላውያን አብያተ ክርስቲያናት ህብረት ተባባሪ የሆነ ከሌሎችም ኮሌጆች ጋር በመተባበር የሚሰራ ድንቅ የሆነ ኮሌጅ ነው። በነገራችን ላይ መጀመሪያ ሳልነግራችሁ የቀረሁት ነገር ቢኖር ወደዚህ ኮሌጅ ስመጣ የመጀመሪያ ስሙ ነው የማረከኝ። ባይብል ኮቨናንት ኮሌጅ ከስሙ ጀምሮ የሚገርምና የሚደንቅ ስም ነው ያለው። ትኩረቴንም የሳበው ይህ ስሙ ነበር። ስለዚህ የባይብል ኮቨናንት ኮሌጅን ብትቀላቀሉ እጅግ በጣም ትርፋማ ተጠቃሚ ትሆናላችሁ። በፈለጋችሁት መርሃ ግብርም መማር ትችላላችሁ። ስለዚህ እውቅና የተሰጠው እውቅና ያለው በአገር በቀል የሆነ ደግሞም ድንቅ የሆኑ አስተማሪዎች የረጅም ዘመን ልምድ ያላቸው መምህራን ያሉበት ኮሌጅ ስለሆነ ከየትኛውም ስፍራ መጣችሁ መማር ትችላላችሁ። በተለይ አገልጋይ የሆናችሁ ሙሉ ጊዜ ሰጣችሁ የምታገለግሉ መጣችሁ ብትማሩ እጅግ ትርፋማ ትሆናላችሁ። ጊዜያችሁን ትቆጥባላችሁ። ደግሞ በወር የሚከፈለው ክፍያ ተመጣጣኝና ለአገልጋዮች የሚመጥን ስለሆነ መጣችሁ ብትማሩ ተጠቃሚ ትሆናላችሁ ለማለት ፈልጋለሁ። አገልጋዮች ብቻም ሳትሆኑ በተለያየ አገልግሎት ዘርፍ ያላችሁ በመሪነትና በተለያየ አገልግሎት ላይ የተሰማራችሁ በትርፍ ጊዜ የምታገለግሉ መጣችሁ ወደዚህ ኮሌጅ ብትማሩ ጊዜያችሁንም ገንዘባችሁንም እየቆጠባችሁ እጅግ ተጠቃሚ ትሆናላችሁ ለማለት ነው። ተባረኩ። እወዳችኋለሁ። የዳንኤል መጽሐፍ ምዕራፍ 8 ቁጥር 26 ብለን የተነገረውን የማታውንና የጧቱ ራእይ እውነተኛ ነው። ራእዩን ያሳየው በዛ መልኩ ነው ማለት ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋው የተባለው ማን? ዳንኤል። ከብዙ ዘመን በኋላ ስለሚሆን ራእዩን ምን አድርገው? ዝጋው። ራእዩን ዝጋው። ማን የተባለው? ይሄ ዳንኤል። ራእዩን ዝጋው ዳንኤል ጋር ሲሆን ለምን? ጉዳዩ ገና ከብዙ ዘመን በኋላ ነው የሚሆነው። በዳንኤል የተነገረው የታየው ራእይ ስቲል ተፈጻሚ አልሆነም። ገና ነው፣ ገና ወደፊት። ብሉይ ኪዳን ላይ አሁን እኛ ያለንበትን ሲዝን በፍጹም አንደርስታንዲንግ የለም። ለምን? ቤተክርስቲያን መሃል ላይ ነው የገባችው። ስለ ቤተክርስቲያን ምንም አይነት ድምጽ ወሬለ በእግዚአብሔር ዘንድ ብቻ የታወቀ አጀንዳ ነው። በቤተክርስቲያን ጉዳይ የሆነ ያለውን ሁሉ የገለጠው ማን ነው? ኢየሱስ ክርስቶስ ሲመጣ ነው ሪቬል ያደረገው። የገለጠው ኢየሱስ ክርስቶስ ነው። ለዛ ነው የኤፌሶን መጽሐፍ 3 ላይ ከሁሉ ለማን ስለኔ እግዚአብሔር ይሄንን ጥበብ መገለጥን ሰጠኝ ይላል አይደለ? ያ ሐዋርያው ጳውሎስ መገለጡ ደግሞ ምንድነው? ስለ ቤተክርስቲያን የሆነ መገለጥ ነው። እንደ ሐዋርያው ጳውሎስ ደግሞ የቤተክርስቲያን መገለጥ የተሰጠው ሰው አልነበረም። ከዛ ራእይ ደግሞ ራእይ 22 ላይ ቅድም ምን አለ? ዘመኑ ገና ወደፊት ስለሚሆን ዝጋው አይደለ ያለው? የራእይ መጽሐፍ ላይ ሲመጣ ግን ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም ምን ይላል? አትዝጋው። አሁን እዚህኛው ጋር ስመጣ አትዝጋው ነው። ዳንኤልን መጽሐፉን ዝጋው ነው ያለው። ተመሳሳይ ራእይ ነው። መጽሐፉን ዝጋው። ለምን? ገና ወደፊት ነው የሚሆነው። ራእይ ጋር ሲመጣ ግን አሁን ዘመኑ ቀርቧል። ከኢየሱስ ክርስቶስ በኋላ ዘመኑ ቀርቧል። ኤኒ ታይም ነው፣ በቃ ኤኒ ታይም ሊሆን ይችላል። ዘመኑ ቀርቧል። ስለዚህ ይሄ በማህተም የሚዘጋ አይደለም። ሰዎች ሊያውቁት ይገባል። ስለዚህ እኛ ስለ ኢንድ ታይም ልናውቅ ይገባል። yes of course ዴስቲናችን የኛ ህይወት እጣ ፋንታ የተያዘው ከመጨረሻው ዘመን ጋር ነው። ልናቀው፣ ልንባነን፣ ልንነቃ ይገባናል። በሁለቱ መልኩ ተቀምጦ እናያለን ማለት ነው። የኢንድ ታይም የመጨረሻውን ዘመን ስናይ ዘመንን ማወቅ ያስፈልጋል። እስካቶሎጂ ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ ይላል። ለባሪያዎቹ ያሳይ ዘንድ ማን? ባሪያዎቹ የት ነው ያሉት? ቤተክርስቲያን የክርስቶስ ባሪያዎች። እሱ ጌታችን ነው፣ አገልጋዮቹ ነን። ወደን ፈቅደን ለርሱ
ልንገዛ ልናገለግለው የእርሱ ባሪያዎች ሆነን የገባን ቦንድ ሰርቫንት ብለናል አይደለ? ዱሎስ ነን ብለናል። ወደን የገባን ጆሮአችን የተበሰነ ወደ ኋላ ላንመለስ። እዚህ ጋር ሲናገር ምንድን ለባሪያዎቹ ያሳይ ዘንድ እግዚአብሔር አንደኛ ማን? እግዚአብሔርም ለማን እጅ ሰጠው? ይሄ ማለት ለኢየሱስ ክርስቶስ። ይቺ የምትመጣው መንግስት የክርስቶስ መንግስት ናት። አሁን ቀጣው የመጨረሻው መንግስት የኢየሱስ ክርስቶስ መንግስት ትባላለች። እዛ ውስጥ እኛ ምን አለን? ድርሻ አለን። ለምን? እኛም ነገስታቶች ነን፣ ንጉስ ነን፣ ድርሻ አለን። የዛ መንግስት ደግሞ ኪንጉ ማን ነው? ገዢው ማን ነው? ኢየሱስ ክርስቶስ ነው። ያ መንግስት የሚያስተዳድር የኢየሱስ ክርስቶስ ነው። እግዚአብሔር ለማን? ለኢየሱስ ክርስቶስ። ኢየሱስ ደግሞ ለመላእኩ ሰጠ ይላል። ይሄ መልእክት መልአኩ ደግሞ ለማን? ለዮሐንስ። ዮሐንስ ይሄን እንደዚህ በዚህ መልኩ ጽፎ ለኛ ለቤተ ክርስቲያን ማለት ነው፣ ለቤተ ክርስቲያን ያሳይ ዘንድ ከዚያ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል። ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ብሌሲንግ ነው። ብፁዓን ማለት የተባረከ ማለት ነው። ማን? የሚያነቡት የሚሰሙት በውስጡ የተጻፈውንም የሚጠብቁት ብፁዓን ናቸው። ስለዚህ የራእይ መጽሐፍ ብዙ ሰዎች አያነቡትም። ባይዘው ግን ይሄን ሁሉ ጊዜ መስማት፣ ማድመጥ፣ ማንበብ፣ መጠበቅ ይጠበቅብናል። ለምን? ብሌሲንግ በረከታችን ስለሆነ። መጽሐፍ ቅዱስ ላይ ዘመናት አለ ብለናል። የተቀጠሩ ዘመናቶች አሉ። የተቀጠሩ ካይሮስ አፖይንትድ ታይም ሲዝን የሚባለው ካይሮስ። ከዛ ደግሞ ሞይድም አፖይንትድ ታይም ነው። ሲዝኖች የታወቁ ለምሳሌ የፋሲካ በዓል አለ። በዕብራይስጥ ውስጥ የፋሲካ በዓል አለ። ከዛ የዳስ በዓል አለ። እንደዚህ አይነት በዓላቶች አለ። የስርየት ቀን በዓል አለ። በ50ኛው ዓመት ደግሞ የሚመጣ የኢዮቤልዩ በዓል አለ። የታወቀ ነው፣ የተቀጠረ ነው፣ ተቆጥሮ የተቀመጠ ነው። በእነዚህ ሶስቱ በዓላት ላይ ወንዶች የሆኑ ሁሉ አትሊስት ነው ሚኒመም አሴ ፋሚሊ ሄዳል። ባለፈው አይተናል አይደለ? የህብረት መስዋዕትን ስናቀርብ ፋሚሊ ሆነን ተሰብስበን ሄደን መስዋዕትን አቅርበን ከዛ ከመስዋዕቱ ላይ ኢቭን ካህኑ ከኛ ጋር መጥቶ አብሮ ይበላል። ፌሎሺፕ ነው፣ የህብረት የአንድነት ነው ብለናል። የህብረትን ማሳያ ነው የደህንነት ባህል። ስለዚህ በደህንነት ባህል ላይ ብቻዬን ሄጄ መበላው አይደለም መስዋዕቱ። የሚቀር ፓርት አለ፣ የሚቃጠል አለ፣ ከዛ የሚቀር አለ። ከሚቀረው ግን አብረን እንቀደሳለን። ፌሎሺፕ አንድነታችንን አንድ አካል መሆናችንን ያሳያል ብለናል። እንደዛ ይኬዳል። የማይቀር ደግሞ 3 በዓላቶች አትሊስት ቤተሰብን ወክሎ ወንዶች እዛ ስፍራ ላይ መገኘት ያለባቸው አሉ። ሞይደም ይባላል። እነዚህ ቀናቶች ተቀጠሩ በእግዚአብሔር ዘንድ። ገላትያ 4:2 ላይ ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው ይላል። የተቀጠረ ታይምን ያሳያል። ስለ ሞግዚትነት አይደለ? ሞግዚት ማን ነበረ? ህግ ነው። ሰዎች በሞግዚት ስር ይተዳደሩ ነበር በህግ ዘመን። ሞግዚት ውስጥ ያለ ልጅ መቼም መብቱን ማስጠበቅ አይችልም። መብቱ አይጠበቅም። ለምን? መብቱን በራሱ አክሰስ ማድረግ አይችልም። ልጅ ነው። ህግ ሁሉ ጊዜ እኛን ሃንድል የሚያደርገን እንደ ሕፃን ልጅ ማለት እንደማይችል እንዳልበቃ የራሱን መብት በራሱ ማስተዳደር እንደማይችል አደራ በእጁ ሊሰጥ እንደማይችል ነው የሚያስተዳድረን ማለት ነው። ግን የተቀጠረው ዘመን ሲመጣ ከሴት የተወለደ ይላል አይደለ? ኢየሱስ ክርስቶስ መጣና እኛም በምን ስራ አደረገን ማለት ነው? እርሱ ስራውን ሁሉ ፈጽሞ እኛም በምን ስራ አስገባን? በእምነት ስራ አስገባን። አሁን በእምነት ስር የሚሆኑት ግን ማቹርድ ያደረጉ ናቸው፣ የበሰሉት ናቸው። እምነት ይዝኖቶቸው ምርጫ አይደለም ማለት ነው። ማለት ይሄ ወይን ህግ ልምረጥ ወይን እምነት ምንለው አይደለም። ምርጫ የሌለው ጉዳይ ነው። ማቹርድ ያደረግን የበሰልን የእግዚአብሔር ልጆች አደራን ለመቀበል የበቃን ከሆነ በእምነት ስር ልንሆን ግድ ነው። እግዚአብሔር የቀጠራቸው እነዚህ ዘመናቶች እኛ እንደዚህ አሽከርክረን የምንለውጠው አይደለም። ኔቨር በእኛ አቅም ልንለውጠው የምንችለው አይደለም። ዘመኑ የተቀጠረው በእግዚአብሔር ነው ማለት ነው። መጽሐፋችን በዘመናት ይከፋፈላል። አዎ ካሁን በኋላ እዚህ መጽሐፍ ላይ በእጃችን ባለው በ66 መጽሐፍ ላይ የሚጨመር የለም፣ የሚቀነስ የለም። ይሄ ነው የሚፈጸመው። እነዚህ መጽሐፍ ግን ስናየው በምንድነው? በስፍረ ዘመን የተቀመጠ ነው። በዘመናት የተቀመጠ ነው። በዘመን የተቀመጠ ነው። አንደኛው ዘመን ጋር ከመጣ ኢቭን መጽሐፍ ቅዱስን በመናነበበት ጊዜ በስፍረ ዘመን ከፋፍለን ማንበብ እስካልቻለን ድረስ እንቀላቀለዋለን ማለት ነው። የተቀላቀለ ፍቺ ነው የምንሰጠው። የንጽህና ዘመን የሚባል አለ። 7 ስፍረ ዘመናቶች አሉ። አንደኛው የንጹህነት ይሄኛው ዘመን
ከዘፍጥረት 1:1 ጀምሮ እስከ ዘፍጥረት 3:7 ነው። ሲዝን ይፈጠራል። እግዚአብሔር ሲዝንን ለሰው ልጆች ሰጠ። በዛ ውስጥ ደግሞ ሰውን አስቀመጠ ማለት ነው። ሰው ኢተርኒቲ ውስጥ አይደለም የመጣው፣ ሲዝን ውስጥ ነው የመጣው። ዘመን ካለ በኋላ ነው ሰው የመጣው። እዛ ውስጥ ሰውን አስገባ። ከዛ ያ ሰው ደግሞ ምን ነበር? ኢኖሰንት ነበር፣ ንጹህ ነበር። መልካምንም ክፉንም የሚያቀርል መልካምን ብቻ ነው የሚያውቀው። በኢኖሰንስ ነው እየኖረ ያለው። እዛ ውስጥ ምዕራፍ 2 ላይ ደግሞ እግዚአብሔር ለሰው ልጅ ምን ሰጠ? ስርዓትን ሰጠ አይደለ? ይጠብቁ ዘንድ ከሚበላውና የማይበላው ለየለት። ያቺን የህይወት ዛፍ ይበላል፣ መልካምና ክፉን የምታሳውቀውን ግን አይበላም። የህይወትን ዛፍ ግን ይበላል፣ ተፈቅዶለታል። ያቺ ፌሎሺፕ የግሬስ ምልክት ናት፣ የጸጋ ምልክት ናት። እግዚአብሔር ሰዎች ከእግዚአብሔር ጋር ፌሎሺፕ የሚያደርጉባት ማለት ናት። ሌላዋ ግን አለች ደግሞ አንድ መልካምና ክፉ የምታሳውቀዋ፣ ያቺን መብላት የለበትም። እሷ ምንድነው? እሱ ኢንዲፔንደንሲ ናት፣ መነጠል ከእግዚአብሔር። ራሴን በራሴ ማኖር እችላለሁ ሲል ትልቁ ችግር ባይዘው የእግዚአብሔር ጋር ዛፉ ፍሬው በለሱ መርዝ ኖሮበት ምናምን አይደለም። ራሴን በራሴ አኖራለሁ። ኢትስ ቬሪ ዳንጀረስ። ሰው ልጅ ራሱን በራሱ መቼም ሊያኖር አይችልም። ያውቀዋል እኮ ያው እብሪታችን ነው እንጂ እኮ እናውቀዋለን። ታውቃላችሁ፣ ልክ ሰው ከተነጠለ በኋላ የሆነ ጉዳይ ይፈልጋል። አስቡት፣ ምድር ላይ አምላክ ወይንም የሆነ ፓወር የሆነ ኃይል ልዩ ኃይል የማይፈልግ ሰው አለ? የለም። ከራሱ የሆነ ነገርን ይፈልጋል ሰው። ለምን? ውስጡ ላይ ያለ ጩኸት የተሰራንበት መንገድ ነው። ውስጣችን ላይ ያለው የተሰራንበት የተፈጠርንበት አፈጣጠር የሆነ ነገር እንፈልጋለን። ግን ደግሞ እብሪተኝነት አለብን ልባችን ላይ። ራሳችንን ማኖር አንችልም። ግን እግዚአብሔርን እጃችንን ከሱ አስለቅቀን ብቻችን ካሮጥን ደግሞ እንላለን ማለት ነው። አዋጣንም ከሮጥን በኋላ ነው የምናውቀው። ብቻችን ስንሆን ለካስ አንችልም። ባይብል ኮቨናንት ኮሌጅ በእውቀታቸውና በመንፈሳዊነታቸው የተመሰከረላቸውን የረጅም ጊዜ ማስተማር ልምድ ያላቸው መምህራንን የያዘው ኮሌጃችን አዲስ ተማሪዎችን መቀበል እንደጀመረ ስናሳውቅ በደስታ ነው። በትምህርት ፕሮግራሞቻችን የዶክትሬት ዲግሪን በ3 ዓመት፣ የማስተርስ ዲግሪን በ2 ዓመት፣ የባችለር ዲግሪን በ3 ዓመት እንዲሁም የዲፕሎማ ዲግሪን በ2 ዓመት ያጠናቅቃሉ። ዋና የትምህርት ክፍሎቻችን ስነ መለኮት፣ የቤተ ክርስቲያን አመራርና አስተዳደር፣ ክርስቲያናዊ የማማከር አገልግሎትና የሚሲዮሎጂ ትምህርት ናቸው። እነዚህንም ትምህርቶች በቀን በማታ ቅዳሜና እሁድ እንዲሁም በርቀትና ኦንላይን በአማርኛ በኦሮምኛና በእንግሊዝኛ መማር የሚችሉበትን መንገድ አመቻችተናል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለውና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ተባባሪ አባል የሆነው ሚኒስትሪያችን በአሜሪካን ቱታን ካተረፈው ተርኒንግ ፖይንት ሚኒስትሪ ጋር በጋራ በመሆን የዶክትሬት ኦፍ ሚኒስትሪ እንደሚሰጥ ስናሳውቀው በደስታ ነው። ለእያንዳንዱ ፕሮግራምና ዲፓርትመንት አቅምን ያገናዘብና ተመጣጣኝ ክፍያ ብቻ ይጠይቃሉ። ለመመዝገብ በቴሌግራም ቻናላችን @preparing messengers፣ በዌብሳይታችን biblecovenantcollege.com፣ በስልክ ቁጥራችን 0920 666944 ወይንም 0904 696363 ያገኙናል። ባይብል ኮቨናንት ኮሌጅ